ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነኝ። ሰባተኛው ሀገራዊ ምርጫን በተመለከተ በሀገራችን ኢትዮጵያ በምርጫ ውድድር ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች አሁን ላይ ይዘውት የሚቀርቡትን የመወዳደሪያ ሐሳብ ወይም ደግሞ ለህዝብ እየሰጡት ያለውን ቃል ኪዳንን በተመለከተ መረጃዎችን እንዲሁም ደግሞ በመድረኩ ላይ ምን ተነሱ የሚሉትን አጠናክረን እናቀርብላችኋለን። በዛሬው ቆይታችን ላይ የወጣቶች ተጠቃሚነት ወይም ደግሞ ወጣቶችን በተመለከተ በሰባተኛው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች ምን እቅድ አላቸው፣ ምንስ ይዘው መጥተዋል በሚለው ጉዳይ ላይም አብረን የምንቆይ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች መረጃው እንዲደርስ እንድታደርጉም እንጠይቃችኋለን። በሀገራችን ኢትዮጵያ በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ለወጣቶች ምን ቃል ኪዳን ይዘዋል? የትኛው የፖለቲካ ፓርቲ በየትኛው የፖለቲካ ፓርቲ ርዕዮተ ዓለም ወይም ደግሞ ፖሊሲው ተነቀፈ? ምንስ አስተያየት ተሰጠ የሚለውን ደግሞ በቆይታችን አብረን የምናይ ይሆናል። በአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ በሆኑ ሁነቶች ላይ አብላጫውን ድርሻ የሚወስደው የወጣቱ ኃይል ነው። ከወጣቱ ኃይል በተጨማሪም ደግሞ ከተለያዩ የግልና የመንግስት ዩኒቨርሲቲዎች ተመርቀው በሀገር ኢኮኖሚ ላይ የራሳቸውን አስተዋጽኦ የሚያበረክቱ ወጣቶች ቁጥራቸው ከፍተኛ ነው። በሀገራችን ኢትዮጵያ የተለያዩ ዓለም አቀፍ የጥናት ተቋማት ይፋ ባደረጉት መረጃ መሰረት ከ8 እስከ 10 ሚሊዮን የሚጠጉ ወጣቶች የስራ ዕድል አልተፈጠረላቸውም ወይም ደግሞ ስራ አጥ ናቸው። ሀገሪቱን እየመራ የሚገኘው ብልጽግና ፓርቲ ባለፉት ዓመታት ለወጣቶች የስራ ዕድል በመፍጠር የተሻለ ስራዎችን ሰርቻለሁ፣ ነገር ግን ቀሪ ሁኔታዎች አሉ ብሎ ሐሳብን ቢያነሳም በሰባተኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች ደግሞ በሀገራችን ኢትዮጵያ የስራ ዕድል የተፈጠረላቸው ወጣቶች የነጻነትም ሆነ የእኩልነት ምንም አይነት ባክግራውንድ ወይም ደግሞ መነሻ የላቸውም በማለትም ይተቻሉ። የፖለቲካ ፓርቲዎች በሀገራችን ኢትዮጵያ የወጣቶች የስራ ዕድል ተጠቃሚነት ፍትሃዊ፣ እኩል የሆነ እንዲሆንም የራሳችንን አስተዋጽኦ እናደርጋለን ቢሉም ለወጣቶች የስራ ዕድልን የሚፈጥር ወጣቶችን ተጠቃሚ የሚያደርግ እንዲሁም ደግሞ ወጣቶች በኢኮኖሚ በፖለቲካና በማህበራዊ ጉዳዮች ላይ ያላቸውን ተሳትፎ የሚያሳድግ ፖሊሲን አቅርባቸዋል ሲባል ግን የፖሊሲ ክፍተቶች የታዩባቸው መድረክን ለመታዘብ ችለናል። ሀገሪቱን እየመራ የሚገኘው ብልጽግና ፓርቲ ሀገር በቀል የሆነውን የመደመርን ፖሊሲን ወይም ደግሞ የመደመር ፍልስፍናን ርዕዮተ ዓለምን በማስከተል የወጣቶችን ተጠቃሚነትን አረጋግጣለሁ በማለት ወጣቶች እንዲመርጡት ቅስቀሳ እያደረገ ይገኛል። በተቃራኒው ደግሞ በኢትዮጵያ ታሪክ ከወጣቶች ጋር አብሮ ስማቸው የሚነሱ እንደ ትብብር ለኢትዮጵያ ያሉ የፖለቲካ ፓርቲዎች የተለያዩ ከገዢው መንግስት ውጭ የሆኑ የፖለቲካ ፓርቲዎች ወጣቱን ከዚህ ቀደም በከፍተኛ ቁጥር እንዲሞት ወይም ደግሞ የተለያዩ የሆኑ ጥቃቶች እንዲደርስበት በወጣቱ ላይ ግፍ የፈጸመ ፓርቲ አሁን ላይ ለወጣቶች እኩል ተጠቃሚነት፣ ለወጣቶች ነጻነት፣ ለወጣቶች የሚበጅ ፖለቲካ ምህዳርን እፈጥራለሁ እያለ ለሚያቀርበው አማራጭ መንገድ ጠንካራ ትችትን ሰንዝረዋል። የፖለቲካ ፓርቲዎቹ በሰጡት አስተያየትም እንደ ትብብር ለኢትዮጵያ ያሉ የፖለቲካ ፓርቲዎች ውስጥ የሚሳተፉ እንደ ኢህአፓ አይነት የፖለቲካ ፓርቲዎች መላው የኢትዮጵያ ሕዝብን በተለይም ደግሞ ወጣቱን ይቅርታ ሳይጠይቁ በእነዚህ አይነት የክርክር መድረኮች ላይ መገኘት ብቻ ሳይሆን በሰባተኛው ሀገራዊ ምርጫ ላይ ለወጣቶች እንጠቅማለን የሚል አጀንዳ ይዘው መምጣታቸው ትክክል እንዳልሆነም ይጠቅሳሉ። እናንተን አሁን ላይ ባለው ሁኔታ መነሻ በማድረግ ኢህአፓ ወይም ደግሞ አሁን ላይ ትብብር በሚል ከሌሎች የፖለቲካ ፓርቲዎች ጋር የተጣመረው ፓርቲ ይቅርታ ይጠይቃል ወይስ ደግሞ ወጣቶችን አስጠቅማቸዋለሁ በሚል የራሱ አካሄዶች በመከተል ለወጣቶች ተጠቃሚነት ይሰራሉ የሚለውን ጥያቄ ለናንተው ትተነዋል። ነገር ግን አሁንም የወጣቶች ተጠቃሚነት በሰባተኛው ሀገራዊ ምርጫ ላይ የመጀመሪያው ቀዳሚ አጀንዳ ተደርጎም እየተነሳም ይገኛል። በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች እያቀረቧቸው ያሉት ለወጣቶች ይበጃል የሚሏቸው
ፖሊሲዎች የትኛውን ወጣት ነው የሚያማክለው? በሀገራችን ኢትዮጵያ በከፍተኛ ቁጥር በስራ አጥነት ላይ ያለውን ወጣት ከዛም በተጨማሪ ደግሞ በሌሎች የክልል ከተሞች ላይ የሚገኘውን ወጣት ከዛም በተጨማሪ በተለያዩ ሀገራት በስደት ላይ የሚገኘው ወጣት የትኛውን ወጣት ነው ለማስጠቀምስ እየተንቀሳቀሱ የሚገኙት ወይም ደግሞ ለየትኛው ወጣት ነው የሚበጅ እቅድ ይዘን ቀርበናል እያሉ የሚገኙት? በነገራችን ላይ በተለያዩ ዓለማት ላይ የወጣቶች የስራ እድል ፈጠራ ወይም ደግሞ ለወጣቶች የስራ እድል ተጠቃሚነት ቀዳሚ አጀንዳ ተደርጎ በምርጫ ውድድሮች ላይ ሲነሳ ይስተዋላል። ታዲያ የፖለቲካ ፓርቲዎች የወጣቶችን የስራ እድል ተጠቃሚነት ባነሱበት አንደበታቸው ለወጣቶች የሚያቀርቧቸውን አማራጭ ፖሊሲዎችን ይዘው ይመጣሉ። በሀገራችን ኢትዮጵያ ግን የታየው ከዚህ የተለየ ክስተት ነው። እንደው ነገሩን ግልጽ እናደርገውና አገሪቱን እየመራ የሚገኘው የብልጽግና ፓርቲ ለወጣቶች ይዞ የቀረበውን ፖሊሲ በይፋ ያገለጸ ሲሆን ሌሎች የፖለቲካ ፓርቲዎች ግን የወጣቶችን ተጠቃሚነትና የወጣቶችን ፍትሃዊ ዲሞክራሲያዊ የሆኑ አካሄዶችን ለማረጋገጥ በሚያደርጓቸው እንቅስቃሴ ላይ ፖሊሲዎቻቸው በደንብ ያልተጠኑ ፖሊሲ ደረጃም ሊነሱ የማይችሉና በሂደት እናጣራቸዋለን ብለው የሚገምቷቸው የሚያስቧቸው እንደሆነም ጭምር እየተገለጸ ይገኛል። በጣም ያስገረመንና እንደ ምቹ ሚዲያ ደግሞ የታዘብነው አንድ ጉዳይ ቢኖር አንዳንድ የፖለቲካ ፓርቲዎች በኢኮኖሚ መድረኩም በቱሪዝም መድረኩም በማህበራዊ መድረኩ በወጣቶች ተጠቃሚነት ላይ በጤና መድረኮች ላይ ጭምር ያላቸውን ያጠኑትን ጥናት እንዲሁም ደግሞ ፖሊሲያቸውን ከማስቀመጥ ይልቅ ሀገሪቱ አሁን ላይ ያለችበትን አሁናዊ ሁኔታ መነሻ አድርገው በተለያዩ አካባቢዎች ላይ እየተቀሰቀሱ ያሉ ውስጣዊ ግጭቶች ለወጣቶች የስራ እድል ተጠቃሚነት እንቅፋት እንደሆነም ያስቀምጣሉ። እውነት ለመናገር በሀገር ውስጥ የሚፈጠሩ የትኛውም አይነት ውጥረቶች በሀገር ኢኮኖሚ ላይ የራሳቸውን ተጽዕኖ ያሳድራሉ። በወጣቶች የዕለት ተዕለት እንቅስቃሴ ላይም እነዚህ ሁነቶች አደጋም ሆነው ይታያሉ። ነገር ግን አንድ የፖለቲካ ፓርቲ እነዚህን ችግሮች ሁሉ ጊዜ በድግግሞሽ ከማንሳት ባለፈ ለወጣቶች ድምጻቸውን እንዲሰጡ ወጣቶችን በምን ዘርፍ ላይ ነው የሚያስጠቅመው? የወጣቶች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጠቃሚነትስ ደግሞ እንዴት ነው የሚረጋገጠው የሚለው ላይ የፖሊሲ ጥናት ክፍተት በስፋት የታየበትም ሆኗል። ለዚህም ደግሞ በመድረኩ ላይ የተገኙ ፓርቲዎችን የወከሉ አካላት በስፋት በሰጡት ግምገማ ላይ በተለይም ደግሞ የብልጽግና ፓርቲን የወከሉ ተወዳዳሪዎች እንዳስቀመጡት ከሆነ ሌሎች ተፎካካሪ ፓርቲዎች ራሳችሁን ፈተሹ፣ ጥናታችሁን ሳታጠኑ ፖሊሲዎቻችሁን ሳትቀርጹ ወጣቶችን እናስጠቅማለን በሚል ብቻ የምትሰጡት ቃል ኪዳን ዋጋ ያስከፍላችኋል። ለህዝብ የምትሰጡት ማኒፌስቶ፣ ለህዝብ የምትገቡት ቃል ኪዳን በጥናት የተረጋገጠ መሆን ይገባዋል። ምንም እንኳን የጠራና የተጠናቀቀ ፖሊሲ ባታቀርቡ እንኳን መነሻ የሚሆኑ ወጣቶች ተስፋ ሊያደርጉባቸው የሚችሉ ጥናቶችን አረጋግጣችሁ ይዛችሁልን ቅረቡ የሚል አስተያየቶችንም ሰጥተዋል። ለዚህ አስተያየትም ደግሞ የተሰጠው የአጸፋ ምላሽ ደግሞ አስገራሚ ነው። ወጣቶች በየትኛው እድሜ ክልል ውስጥ ያሉ በምን አይነት ሁኔታ ውስጥ ያሉ አካላት ናቸው ወጣት የሚባሉት የሚለውን በሙሉ የፖለቲካ ፓርቲዎች በራሳቸው እይታና በራሳቸው ገጽ ላይም አስቀምጠውታል። አንዳንድ የፖለቲካ ፓርቲዎች ወጣቶች የሚሏቸው በጣም ገና እየበሰሉ ያሉ ከ18 እስከ 25 ያሉ እድሜ ላይ የሚገኙትን ብቻ ሲሆን ሌሎች ደግሞ ጎልማሶችንም ጭምር ወጣቶች በሚል ማዕቀፍ ውስጥ አስቀምጠዋቸዋል። የወጣቶች ተጠቃሚነትን ለማረጋገጥ ወጣት የሚባለው ኃይል በየትኛው እድሜ ማዕቀፍ ውስጥ እንደሚገኝ ጭምር ቁርጡን ያላወቁና ያላረጋገጡ የፖለቲካ ፓርቲዎችም የወጣቶችን ተጠቃሚነት እናረጋግጣለን ማለታቸው ደግሞ ግርምት ላይ የጣላቸው ጉዳይ ሆኗል። ሌላኛው ከወጣቶች ተጠቃሚነት ጋር የሚነሳው የወጣቶች የፖለቲካ ተሳትፎ ነው። የወጣቶች የፖለቲካ ተሳትፎ በሀገራችን ኢትዮጵያ ከዚህ ቀደም ብዙ ያልተለመደ እንደውም ደግሞ ባለፉት የፖለቲካ ሂደታችን ላይ የወጣት ሊግ በሚል ማዕቀፍ ውስጥ ሀገሪቱን ሲመራ የነበረው የኢህአዴግ ኃይል እድሜያቸው ከወጣትነት ያለፉ እንዲሁም ደግሞ ስልጣን ለማስጠበቅ በሚያደርጓቸው ጥረቶች ላይ ጎልማሳ የሚባሉ አካላትን ጭምር ወንበር ላይ ያስቀምጧቸው ነበር። አሁን ላይ ግን በሀገሪቱ የሚገኙ በጣም ቁልፍ የምንላቸው ሴክተሮች ከዛም በተጨማሪ የሚኒስቴር መስሪያ ቤቶች ጭምር በወጣት ኃይል እየተመሩ ያሉበት ሁኔታ በኢትዮጵያ ፖለቲካ ውስጥ ትውልድ ወጣቱ ኃይል ያለውን ተሳትፎ ያረጋገጠ ነው። ይህ ማለት ግን የተጣራለት የወጣቶች ተጠቃሞ ወይም ደግሞ የወጣቶች እኩል ተጠቃሚነት አለ ለማለት የሚያስደፍርም ደግሞ እንዳልሆነ ነው የምናውቀው። ይህ ማለት ኢትዮጵያ በፖለቲካ ሂደት ውስጥ እያሳተፈች ያለችው የወጣቶች ተሳትፎ ቁጥር ከመጨመርም ባለፈ ደግሞ እነዚህ ወጣቶች ከየት አካባቢ የሚመጡ ናቸው ከተባለ በሀገሪቱ በሚገኙ በአራቱም አቅጣጫ ላይ የሚገኙ ወጣቶችን የማሳተፍ ዝንባሌያችን እያደገ መምጣቱን
አስተውለናል። ብልጽግና ፓርቲን በወጣቶች መድረክ ላይ ከወከሉት መካከል ከጋምቤላ ክልል የመጣች እህታችን በኢትዮጵያ ፖለቲካ ውስጥ እንግዲህ የተለያዩ አካላት እኩል ተሳታፊ እየሆኑ መምጣታቸውን በይፋ ያረጋገጠ ነው። በማህበራዊ ትስስር ገጾች ላይም እንደተከታተልነው ከሆነ እኛን የወከለች ጥቁር እንቁ በማለት ጭምር ሲያደናንቋትም አይተናል። ይህ በሀገራችን ኢትዮጵያ ዲሞክራሲያዊ ልምምድ አድጎ በቀደመው ስርዓት ላይ በፖለቲካ ውስጥ ተሳትፎ ያልነበራቸው የተለያዩ ማህበረሰቦች አሁን ላይ በስፋት እየተሳተፉ ያሉበት ሁኔታ ህብረ ብሔራዊ ወንድማማችነት፣ ህብረ ብሔራዊ ጥምረት መኖሩን የሚያረጋግጥ ነው። ለዚህም ደግሞ በፖለቲካ ፓርቲዎች ፉክክር ላይ የሚሳተፉ የፖለቲካ ፓርቲዎች እውነታውን መካድ ወይም ደግሞ መደበቅም አልፈለጉም። ሀገራችንን ማደጓን፣ የፖለቲካ ምህዳሩ መስፋቱን ትናንትና በጠላትነት ሲታዩና ሲፈረጁ የነበሩ የፖለቲካ ፓርቲዎች አሁን ላይ ግን ትብብር ሆነው አብሮ በመስራት አብሮ በማደግ እንዲሁም ደግሞ ከተቃዋሚ ወደ ተፎካካሪ የመጡበት ሂደት በሙሉ ወጣቶችንም ተሳትፎ ያረጋገጠና ያማከለ ነው። ከዚህ ጋር ተያይዞ የፖለቲካ ፓርቲዎች አሁን ላይ ያደረጉት ባለው እንቅስቃሴ አንዳንዶች የወጣቶችን ተጠቃሚነት እናረጋግጥ ወይም ደግሞ ወጣቶችን በፖለቲካ ውስጥ እናሳትፋቸው ቢሉም ይዘዋቸው እየመጡት ያሉት ወጣቶች የእውነት ሀገርን የመምራት አቅምና ሀገርን የመምራት ብቃት አላቸው ወይ የሚለው ደግሞ ጥያቄ ምልክት ውስጥ የሚገባ ጉዳይ ሆኗል። እንደውም አንዳንዶች የፖለቲካ ፓርቲያቸውን ፖሊሲም አቅርቡ ሲባሉ ያዙን ልቀቁን የሚሉም አልጠፉም። ከያዙ ልቀቁኝም ባለፈ ደግሞ በአንድ አጀንዳ ላይ ብቻ የሙጥኝ በማለት ፖሊሲያቸውን ከማስጨበጥም ተቆጥበዋል። በጥቅሉ በሀገራችን ኢትዮጵያ ባለው የፖለቲካ ፓርቲዎች የሰባተኛው ሀገራዊ ምርጫ የፉክክር ሂደት ላይ የወጣቶች ተሳትፎ ሊረጋገጥ ይገባል። ወጣት ማለት ለሀገር ግንባታ፣ ለሀገር ገጽታ እንዲሁም ደግሞ ሀገር እንደ ሀገር እንድትቀጥል ትልቁን አስተዋጽኦ የሚያበረክት ነው። ከ8 እስከ 10 ሚሊዮን የሚጠጋው የኢትዮጵያ ወጣት የስራ ዕድል ሊፈጠርለት ይገባል። ከስራ ዕድል መፈጠር በተጨማሪ ኢኮኖሚያዊ ተጠቃሚነቱም እንዲረጋገጥለት ያስፈልጋል። እነዚህ ወጣቶች በሙሉ አሁን ላይ እየተጠባበቁት ያለው በሰባተኛው ሀገራዊ ምርጫ ላይ የምርጫ ካርዳቸውን ወስደው ትክክለኛና እውነተኛ የተባለ ፖሊሲን ያቀረበ የፖለቲካ ፓርቲን በመምረጥ ጭምር እንደሆነም እየተነገረ ይገኛል። ስለዚህ የፖለቲካ ፓርቲዎች አሁን ላይ የያዛችሁትን ከዝግጅት የጸዳን እንቅስቃሴ ትታችሁ በካርዱ የሚመርጣችሁን ወጣት ተጠቃሚ ለማድረግ ፖሊሲያችሁን አጥንታችሁ መምጣት፣ ተዘጋጅታችሁ መምጣት የእናንተ ብቸኛ አማራጭ ነው። ፖሊሲያችሁን ሳታጠኑና ሳትዘጋጁ መታችሁ ግን ወጣቱን ምረጠን ማለቱ ከተማረ ሰው ኃይል ጋር ድብብቆሽ እንደመጫወትም የሚታይ ነው። በሰባተኛው ሀገራዊ ምርጫ ላይ የምትሳተፉ የፖለቲካ ፓርቲዎች ለወጣቱ የተጣራ ፖሊሲን ይዛችሁ ማትቀርቡ ከሆነ በመላው ዓለም ላይ አሁን ላይ የሚስተዋለውን ከፍተኛ ቁጥር ያለውን ስደትን ጨምሮ የምታበረታቱ እንደምትሆንም ይነገራል። በነገራችን ላይ በሀገራችን ኢትዮጵያ ከፍተኛ ቁጥር ያላቸው ወጣቶች ሀገር ለቀው እየተሰደዱ ይገኛሉ። እነዚህ ወጣቶች ከስደት በተጨማሪ እያጋጠማቸው ያለው ህይወታቸው እያለፈ ያለበት መንገድ አለ። በህጋዊ መንገድ ሀገር ለቀው ሄደው በሌሎች ሀገሮች ላይ ሰርተው ሀገራቸውን ኢኮኖሚ ማሳደግ፣ ቤተሰቦቻቸውን መደጎም በኢትዮጵያ ብቻ ሳይሆን በዓለም ላይ የሚገኙ የትኛውም ያደጉም ያላደጉ ሀገራት ላይ የተለመደ ልምምድ ቢሆንም ኢትዮጵያውያን ግን ስደትን መርጠው እየወጡበት ያለው መንገድ አግባብ አይደለም። ከፍተኛ ቁጥር ያላቸው ስደተኞች ወደ ሌሎች ሀገራት በሚያደርጉት ጉዞ ልክ ደግሞ አሁን ላይ ከተለያዩ ሀገራት ወደ ሀገራቸው በመግባት ሙሉ እንቅስቃሴያቸውን ሀገራቸው ላይ አድርገው በልማት ስራ ላይ የሚሳተፉ ወጣቶች መኖራቸውም ደግሞ ሌላኛው ታምር ነው። በነገራችን ላይ አሁን ላይ ሀገሪቱን እየመራ ያለው ብልጽግና ፓርቲ ለወጣቶች የስራ ዕድል ፈጠራን ፈጥር ያለው በሚለው ልክ ላይ የተጣራ የስራ ዕድል ፈጠራ ተፈጥሯል ወይ የሚለው ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ቁጥሮች በቁጥርነት በአሃዝነት ከመቀመጥ ባለፈ በተጨባጭ ወጣቶች በስራ ዕድል ተጠቅመዋል ወይ? ነፃ እኩል የሆነ አገልግሎትስ አግኝተዋል ወይ? እነዚህ ወጣቶች ተስፋቸው በኩል አታዩን ደግሞ በፍትሃዊ መንገድ ተሰርቶ ነው ወይ የመጣው ካልን ጥያቄ ምልክቱ አሁንም የሚደገም ነው። ብልጽግና ፓርቲ ግን ባለፉት ዓመታት በወጣቶች የፖለቲካ፣ የኢኮኖሚ፣ የማህበራዊ እንቅስቃሴ ላይ ለውጦችን አምጥቻለሁ ብሏል። ሌሎች የፖለቲካ ፓርቲዎችም አልተዋጠልንም፣ ለውጥም አላመጣችሁም፣ ለኢትዮጵያ ወጣት የምንበጀው እኛንን፣ እኛን ከመረጣችሁ ከስደት እናስቀራችኋለን፣ እኛን ከመረጣችሁ ከ8 እስከ 10 ሚሊዮን የምትጠጉ ወጣቶችን ድጎማ እናደርጋለን የሚሉ የፖለቲካ ፓርቲዎችም አልጠፉም። የድጎማዋ ነገር በነገራችን ላይ ብዙዎችን ያስገረመች ነች። ባደጉት ሀገራት ላይ ጭምር ድጎማ በምን አይነት ሁኔታ ላይ እንደሚሰጥ እናውቃለን። ከሀገሪቱ 1 ትሪሊየን በጀት ላይ ወጪ ተደርጎ ለወጣቶች የሚደረገው ድጎማ የሀገሪቱን የ1 ዓመት በጀትን
ከፍተኛ በሚባል መልኩ የሚሸፍን ነው። ለጤና ከ15% በላይ በጀትን እናጸድቃለን ያሉ የፖለቲካ ፓርቲዎች ለወጣቶች ድጎማ እናደርጋለን ማለታቸው ግርምትን የጫረ ነው። ወጣቶች ስራ ዕድል ባጡበት በዚህ ወቅት ላይ በተለያዩ አቅጣጫዎች ላይ ኢትዮጵያ ላይ ፈተናዎች እየተነሱ ባሉበት በጎረቤት ሀገራት ጭምር የኢትዮጵያን የውስጥ ሰላም ለማወቅ እየሰሩ ባሉበት በዚህ ወቅት ላይ ዳር ድንበርን የሚጠብቀው የኢትዮጵያ ሰራዊት ላይ የሚደረገው በጀት አግባብነት የለውም፣ ያን በጀት እንቀንሳለን ያሉ አካላት የሀገርን ዳር ድንበር እያስደፈሩም እንግዲህ ወጣቶችን እናስጠቅማለን እያሉ ነው። እንዴት አድርጋችሁ ልታስጠቅሙ እንደምትችሉ እንግዲህ የሁላችንም በጊዜ ሂደት የምናየው ጉዳይ ነው። ከመጪዎቹ ሳምንታት በኋላ ህዝብ የወሰደውን የምርጫ ካርድ ተጠቅሞ የሚበጀውን ይመርጣል። ወጣቱ ግን ከዚህ በፊት እንደተሸወደው ሁሉ ሊሸወድ አይችልም። አሁንም ጠንካራ የተባለ የወጣት ተጠቃሚነት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎ የሚረጋገጥበት ከዛም በተጨማሪ ስራ ዕድል የሚፈጠርበትን ስርዓትን ወጣቱ ይፈልጋልም ይናፍቃልም። ስለዚህ በወጣቶች ዙሪያ ላይ የተደረገው የፖለቲካ ፉክክር ላይ የፖለቲካ ፓርቲዎች ፖሊሲያቸው ገና የሚቀረው ጉዳይ እንዳለ የሚያሳይ እንዲሁም ደግሞ የወጣቶች ተጠቃሚነትን አሁን ላይ ያሉ ህዝብን ለመቆስቆስ የምንጠቀማቸውን አጀንዳዎችን በማንሳት ድጎማ እንሰጣለን የማይደረጉ ቃል ኪዳኖች የተገቡበት መድረክም ሆኗል። አሁንም ህዝብ የሚበጀውን ይመርጣል። ለወጣቶች ተጠቃሚነት ግን ፖለቲካ ፓርቲዎች ፖሊሲያችሁን ድጋሚ እንድታጤኑት ምቹ ሚዲያ ይጋብዛል። አብሯችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ምቹ ሚዲያ ለእናንተ 7ኛው ሀገራዊ ምርጫን በተመለከተ የፖለቲካ ፓርቲዎች እያደረጉት ያሉትን ፉክክር ይዞላችሁ ይቀርባል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ቤተሰቦቻችን እንድናፈራም እንጠይቃችኋለን። ምቹ ሚዲያ ከዩቲዩብ ቻናል በተጨማሪ በሁሉም የማህበራዊ ሚዲያ ድረገጾች ላይ ምቹ ሚዲያ በሚል ስያሜ የተለያዩ መልእክቶችን ያስተላልፋል። የእናንተን አስተያየት ይቀበላል፣ እንዲሁም ደግሞ የታዘበውንም ይዞላችሁ ይመጣል። ቸር ቆዩ። በሌሎች ፕሮግራሞችም ተመልሼ እመጣለሁ።